ኢፒኤች የሚሰራው ላብራቶሪ ቴክኒሻኑ ለአሲድ ፋስት ስቴኒንግ ፕሮሲጀር ከፕራይመሪ ስቴኑ ወርኪንግ ሪኤጀንት ማዘጋጀት ፈልጓል። የፕራይመሪ ስቴን ኮምፖነንት እነማን ናቸው ነው ጥያቄው። ለኤፍቢ ስቴኒንግ የምንጠቀማቸው ሪኤጀንቶች ካርበን ፊሽን፣ አሲድ አልኮል እና ሚታይሊን ብሉ ናቸው። ስለዚህ የፕራይመሪ ስቴኑ ማለትም ባክቴሪያውን ስቴን የሚያደርገው እሱ ካርበን ፊሽን ነው። ይሄ ደግሞ የሚዘጋጀው ቤዚክ ፊሽንን፣ ኢታኖልን፣ ፌኖልን እና ዲስቲል ዋተርን በመጠቀም ነው። በዚህ መሰረት ላብራቶሪ ቴክኒሻኑ ለወርኪንግ ሪኤጀንት መጠቀም ያለበት ቤዚክ ፊሽን፣ ፌኖል፣ ሚታሎን እና ዲስቲልድ ዋተር ነው። መልሱ ዲ ይሆናል። አዲስ የተዘጋጀው የኤፍቢ ሪኤጀንቶች ማለትም ካርበን ፊሽን እና ሚታይሊን ብሉ ያዘው ማለት ነው። ይሄ ሪኤጀንት ወደ የሆስፒታሎቹ ተልኮ ስራ ላይ ከመዋሉ በፊት ኳሊቲው ቼክ እንዲደረግ ተነግሯቸዋል። ኳሊቲው እንዴት ቼክ መደረግ አለበት ነው ጥያቄው። የኤፍቢ ስቴኒንግን ኳሊቲ ቼክ ለማድረግ ኖውን የሆነ ፖዚቲቭ እና ኔጌቲቭ እንደ ኮንትሮል የምንጠቀምባቸው ስሚሮች ወይም ናሙናዎች ሊኖርን ይገባል። እዛ ላይ አፕላይ በማድረግ በኮንትሮሎቹ መሰረት ፖዚቲቭም ሆነ ኔጌቲቭ እንደዛው መታየት አለበት። ስለዚህ የታካሚው ሳምፕል ፕሮሰስ ከመደረጉ በፊት ይሄ ኤግዛማይን መደረግ አለበት ማለት ነው። መልሱ ሲ ይሆናል። ለ5 ዓመት ታካሚ ግራም ስቴን እንዲሰራ ታዟል። የሲኤስኤፍ ናሙና ከተወሰደ በኋላ ወደ ማይክሮባዮሎጂ ዲፓርትመንት ተልኳል። ነገር ግን ለግራም ስቴን እንደ ካውንተር ስቴን የምንጠቀመው ሳፋሪን ስላለቀ በሳፋሪን ምትክ ሌላ መጠቀም የሚችሉት ካውንተር ስቴኒንግ ማን ነው ጥያቄው። ለግራም ስቴን የምንጠቀመው ካውንተር ስቴን ሳፍራኒን ነው። ነገር ግን ሳፍራኒን ከሌለ ይሄን የሚተካው ሶሉሽን ኒውትራል ሬድ ይባላል። በተለይ በሜኒንጃይተስ ሰስፔክት ለተደረጉ ታካሚዎች በሳፍራኒን ፋንታ ኒውትራል ሬድን ተክቶ መጠቀም አስፈላጊ ነው የሚሆነው። ስለዚህ ሳፍራኒን የሚተካው ሶሉሽን ኒውትራል ሬድ ነው። መልሱ ኤ ይሆናል። ዶክተሩ የቦዲ ፍሉድ ናሙና ኢምፔሸንት ዋርድ ካሉ ታካሚዎች ወስዷል። እንዲሰራላቸው የፈለገው ደግሞ ግራም ስቴን እና ካልቸር ነው። ላብራቶሪ ቴክኒሻኑ የናሙናውን ፊዚካል ኤግዛሚኔሽን ሲመለከት ፕሩለንት ነው። ስለዚህ ስሚር ሊሰራ ወስኗል። ስሚሩን ለማዘጋጀት ትክክለኛው ቴክኒክ የቱ ነው ጥያቄው። ፕሩለንት ሳምፕል ማለት ክሪል ያልሆነ ብዙ ደብሊውሶችን የምናገኝበት ሳምፕል ነው። ይህንን ናሙና ወስደን ሴንትሪፊውጅ ካረግነው በኋላ ከታች የቀረውን ሴዲመንቱን ወስደን ለካልቸር እንጠቀማለን። ካልቸር ሚዲያ ላይ ያለውን ግሮዝ ደግሞ አይተን ከሱ ላይ ወስደን ለግራም ስሚር እንጠቀማለን ማለት ነው። በዚህ መሰረት ላብራቶሪ ቴክኒሻኑ ሳምፕሉን ሴንትሪፊውጅ አርጎ ሴዲመንቱን መጠቀም አለበት። መልሱ ሲ ይሆናል። ጥናቶች እንደሚያሳዩት ከሆነ ከኤፍቢ ስቴኒንግ ይልቅ አራሚን ፌኖልን ስቴኒንግ መጠቀም በፍሎረሰንስ ማይክሮስኮፕ የምንመለከተው ማለት ነው ባክቴሪያዎቹን የበለጠ አይደንቲፋይ ማድረግ እንድንችል ይረዳናል። እነዚህ ባክቴሪያዎች በደንብ ግለው አድርጎ እንድንመለከታቸው ምን ማድረግ አለብን ነው ጥያቄው። ኤፍቢ ስቴኒንግ ላይ ስላይዱ ላይ ሂት አፕላይ ማድረጋችን ስሚሩ ስላይዱ ላይ አታች እንዲሆን እንዲጣበቅ ይረዳናል። የፕራይመሪ ስቴን ጥቅም ደግሞ ባክቴሪያዎቹን በደንብ ስቴን ለማድረግ ነው። ካውንተር ስቴን ደግሞ ስላይዱን በአሲድ አልኮል ከታጠበ በኋላ ባክግራውንዱን ስቴን ለማድረግ የምንጠቀምበት ነው። ስለዚህ በፍሎረሰንስ ማይክሮስኮፕ ጊዜ እንደ ፕራይመሪ ስቴን የምንጠቀመው አራሚን ፌኖል ስለሆነ ባክቴሪያዎቹ በደንብ ግሎ እንዲያደርጉ የሚረዳልን ስቴኒንግ ይሄ ነው ማለት ነው። ስለዚህ መጠቀም ያለብን እሱ ነው። መልሱ ቢ ይሆናል። ላብራቶሪ ቴክኒሻኑ ከዩሬትራል ዲስቻርጅ ናሙና ለግራም ስቴን ስሚር ሰርቶ ኤግዛማይን ካረገ በኋላ መኒ ግራም ኔጌቲቭ ኢንትራሴሉላር ኮካይሲን ፐር ሃይ ፓወር ፊልድ ብሎ ሪፖርት አድርጓል። የትኛው ኢንፎርሜሽን ተረስቷል ነው ጥያቄው። የግራም ስቴን ውጤት ሪፖርት ስናደርግ ብዛቱን፣ ግራም ሪአክሽኑን፣ ሎኬሽኑን፣ ሼፑን እና አሬንጅመንቱን እንዲሁም ሌሎች ፈንገስ፣ ደብሊቢሲ ወይ አርቢሲ ጨምሮ ከታዩ ሪፖርት እናደርጋለን። ስለዚህ እዚህ ጋር ብዛቱን፣ ግራም ሪአክሽኑን፣ ሎኬሽኑና ሼፑን ሪፖርት አድርጎ የራሳው አሬንጅመንቱን ነው። ስታፍ ይሁኑ ስትሬፕት ይሁኑ ዳይፕሎኮካይ ይሁኑ አልገለጸውም ማለት ነው። ስለዚህ አሬንጅመንቱ ረስቷል። መልሱ ዲ ይሆናል። ግራም ስቴኒንግ ፕሮሲጀር ላይ የፕራይመሪ ዳይ ጥቅም ምንድነው ነው ጥያቄው። ስላይዱ ላይ ሂት ወይም አልኮል አፕላይ ማድረጋችን ስሚሩ እንዲጣበቅ ያደርግልናል። ፕራይመሪ ስቴን ደግሞ የሆነው ክሪስታል ቫዮሌት ባክቴሪያዎቹን ስቴን ነው የሚያደርግልን። አዮዲን ደግሞ ፕራይመሪ ስቴኑ ከግራም ፖዚቲቭ ባክቴሪያዎች ጋር በደንብ እንዲጣበቅ ፊክስ ያደርግልናል። አስቶል አልኮልን በመጠቀም ዲካራይዝ ካረግን ካጣብን በኋላ ሳፍራኒንን በመጠቀም የታጠበውን የቀረውን ባክግራውንዱን ስቴን እናደርገዋለን ማለት ነው። ስለዚህ የፕራይመሪ ስቴን የክሪስታል ቫዮሌት ጥቅም ባክቴሪያዎቹን ስቴን ማድረግ ስለሆነ መልሱ ሲ ይሆናል። ሪጂናል ላብራቶሪ ውስጥ የሚሰራው ላብራቶሪ ቴክኒሻን ከተለያዩ ሆስፒታሎች የመጡ ናሙናዎችን ኳሊቲያቸውን በመመልከት በሪጀክሽን ክራይቴሪያ መሰረት ሪጀክት አድርጓቸዋል። ሪጀክት ሊያስደርግ የሚችለው የናሙና አይነት የቱ ነው ጥያቄው። የስቱል ናሙናን ትራንስፖርት ማድረግ ከፈለግን ትክክለኛው ትራንስፖርቴሽን ሚዲያ ኬሪ ቤር ስለሆነ ይሄ ሪጀክት አያስደርግም።
ለባክቴሪዮሎጂ ዲፓርትመንት ሳምፕል መላክ ከተፈለገ ሳምፕሉ ኪፕ የሚደረገው አቱም ቴምፕሬቸር ነው። ይህም ትክክለኛ ነው። ለዩሪን ሳምፕል ደግሞ ቦሪክ አሲድን እንደ ፕሪዘርቫቲቭ መጠቀም እንችላለን። ይህም የባክቴሪያ እድገት ኢንሂቢት ስለሚያደርግልን ነው። ይህም ትክክል ነው። ቢሌ ግን ከተመለከታችሁት ነን ስቴሪል በሆነ ኮንቴነር ሳምፕል ኮሌክት መደረጉ ዋን ኦፍ ሪጀክሽን ክራይቴሪያ ነው። ስለዚህ ኳሊቲው ልክ አይደለም፣ ሪጀክት ይደረጋል። መልሱ ቢ ነው የሚሆነው። ለዩሪን ካልቸር ናሙና ተወስዷል። ነገር ግን ላብራቶሪ ቴክኒሻኑ በ2 ሰዓታት ውስጥ ፕሮሰስ ማድረግ ስላልቻለ ፕሪዘርቭ ለማድረግ ተመራጩ ሜትድ የቱ ነው ጥያቄው። አንድ የዩሪን ሳምፕል እስከ 2 ሰዓት ባለው ጊዜ ውስጥ ፕሮሰስ ማድረግ ካልቻለ ከ2 እስከ 8 ዲግሪ ሴልሺየስ ባለው ቴምፕሬቸር ፍሪጅ ውስጥ ፕሪዘርቭ ይደረጋል ለ24 ሰዓት ማለት ነው። ከ24 ሰዓት በላይ ፕሪዘርቭ ማድረግ ደግሞ ከፈለግን ኬሚካሎችን መጠቀም እንጀምራለን። ስለዚህ መልሱ ኤ ነው የሚሆነው። የመጀመሪያው ፕሪዘርቫቲቭ ፍሪጅ ውስጥ ማስቀመጥ ነው የሚኖርብን። ላብራቶሪ ቴክኒሻኑ ካልቸር ሚዲያ ካዘጋጀ በኋላ 16 የሚሆኑትን መርጦ ኦቨርናይት ኢንኩቤት አድርጓቸዋል። በቀጣይም እድገት ከተገኘበት ብሎ ኤግዛማይን አድርጎታል። ላብራቶሪ ቴክኒሻኑ ያደረገው ምንድነው ነው ጥያቄው። ካልቸር ሚዲያ ካዘጋጀን በኋላ የተወሰኑትን ራንደምሊ መርጠን ኦቨርናይት በ37 ዲግሪ ሴልሺየስ ኢንኩቤት ይደረጋል። ታዲያ ካልቸር ሚዲያ ኮንታሚኔትድ ከሆነ ግሮዝ እንመለከታለን። ኮንታሚኔትድ ካልሆነ ደግሞ ምንም አይነት እድገት አንመለከትም ማለት ነው። ይሄ ስቴሪሊቲ ቼክ እንለዋለን። ስለዚህ ላብራቶሪ ቴክኒሻኑ ስቴሪሊቲውን ወይም ኮንታሚኔሽን መኖር ነው አለመኖር ነው ቼክ ያደረገው። መልሱ ሲ ይሆናል። ታካሚው ዋተሪ ዳይሪያ ስላጋጠመው ስቱል ካልቸር እንዲሰራለት ወደ ላብራቶሪ ተልኳል። ላብራቶሪ ቴክኒሻኑ ፒዩር ካልቸር ለመስራት መጠቀም ያለበት ሚዲያ የቱ ነው ጥያቄው። ፒዩር ካልቸር አይዞሌት ለማድረግ ተመራጩ ካልቸር ሚዲያ ሶሊድ ሚዲያ ነው። ሰሚ ሶሊድ ሚዲያ የምንጠቀመው በአብዛኛው ለባዮኬሚካል ቴስቶች፣ ለትራንስፖርት ሚዲያ እና ሞቲሊቲ ቼክ ለማድረግ ነው። ፍሉድ ሚዲያ ደግሞ ለባዮኬሚካል ቴስት እንደ ፔፕቶን ዋተር ያሉትን ለማዘጋጀት ነው የምንጠቀመው። ስለዚህ ፒዩር ኮሎኒ አይዞሌት ለማድረግ ተመራጭ የሆነው ሚዲያ ሶሊድ ሚዲያ ነው። መልሱ ሲ ይሆናል። ውንድ ስዋብ የሰርጀሪ ኢንፌክሽን ካጋጠመው ሰው ላይ ተወስዷል። ብለድ አጋር ላይ ኒውክሌት ከተደረገ በኋላ ለ24 ሰዓት ኢንኩቤት ታደርጓል። በቀጣይ ግን ግራም ስቴንት ሰርቶ ወይን ጠጅ ቀለም ያላቸው የክብ ቅርጽ ያላቸውና ሰብሰብ ያሉ ኢንክለስተር አይነት አሬንጅመንት ተመልክቷል። ላብራቶሪ ቴክኒሻኑ ስፒሺሱን አይደንቲፋይ ለማድረግ ባዮኬሚካል ቴስት ሊሰራ ነው። ተመራጩ ባዮኬሚካል ቴስት የቱ ነው ጥያቄው። ላብራቶሪ ቴክኒሻኑ የተመለከተው ስታፋይሎኮከሶችን ነው። ምክንያቱም ማይክሮስኮፒክ ኢንቨስቲጌሽን ላይ ፐርፕል ከለር ያላቸው ስፌሪካል ሼፕ የሆኑ ኮከስ የምንላቸውና አሬንጅመንታቸው ኢንክለስተር የሆኑ ነው። ይሄ ደግሞ ስታፋይሎኮከሶችን የተመለከተው። እነዚህን ደግሞ ዲፍረንሺየት ለማድረግ የምንጠቀመው ባዮኬሚካል ቴስት ካጉሌስ ቴስት ነው። በካጉሌስ ፖዚቲቭ እና በካጉሌስ ኔጌቲቭ ያሉ ስፒሺሶችን አይደንቲፋይ ለማድረግ ማለት ነው። መልሱ ኤ ይሆናል። ማይክሮባዮሎጂ ዲፓርትመንት ውስጥ ኒሞኒያ ከስፑተም ሳምፕል፣ ሄሞፊለስ ኢንፍሉዌንዛ ከሴልሴፍ እና ኒዜሪያ ጎኖሪያ ከዩሬትራል ዲስቻርጅ አይዞሌት ተደርጓል። ለነዚህ እንግዲህ አንቲ ማይክሮባል ሰሰፕታቢሊቲ ቴስት ሊሰራ ነው። ተመራጩ ሚዲያ የቱ ነው ጥያቄው። ኒዜሪያ ጎኖሪያ፣ ኒሞኒያ እና ኢንፍሉዌንዛ ፋሲዴስ ባክቴሪያዎች ከመላቸው ውስጥ ናቸው። እነዚህ ደግሞ ቸኮይት አጋር ላይ ነው እድገታቸው። ለፋሲዴስ ባክቴሪያ ደግሞ ኖርማል ሙለር ሂልተን አጋር ለኤሲቲ ቴስት አንጠቀምም። ነገር ግን ሙለር ሂልተን አጋሩን ላይ ያደረገ ደም ጨምረንበት ሞዲፋይ አድርገ ነው እዛ ላይ ነው ዘርተን የምንጠቀመው ማለት ነው። ስለዚህ ሞዲፋይድ ሙለር ሂልተን አጋር ነው መጠቀም ያለበት። መልሱ ዲ ይሆናል። ስፑተም እና ስዋብ ሳምፕል ከወሰደ በኋላ ኢኖኩሌት እና ኢንኩቤት አድርጎት ግራም ፖዚቲቭ ኮካዮችን ካታሊስ ቴስት ፖዚቲቭ፣ ዲኤንኤስ ቴስት ፖዚቲቭ እንዲሁም ኦክሲዴስ ደግሞ ኔጌቲቭ ተመልክቷል። አይደንቲፋይ የተደረገው ፓቶጅን ምንድነው ነው ጥያቄው። ካታሊስ ፖዚቲቭ የሆነ ኮካዮች እንግዲህ ስታፋይሎኮከሶች ናቸው። ከነዚህ ደግሞ ዲኤንኤስ ቴስት ፖዚቲቭ እና ኦክሲዴስ ቴስት ደግሞ ኔጌቲቭ የሆነው ኤሳውረስ ነው። ስለዚህ አይዞሌት የተደረገው ኤሳውረስ ነው። መልሱ ቢ ይሆናል። የማይክሮባዮሎጂ ላብራቶሪ ውስጥ ማኮንኪያ አጋር፣ ማኒቶል ሳልት አጋር፣ ብለድ አጋር እና ቸኮይት አጋር ነው የሚገኘው። ከነዚህ ሚዲያ ውጪ የሚያድገው የባክቴሪያ አይነት የቱ ነው ጥያቄው። ኤሳፕሮፋይቲከስ ማኒቶል ሳልት አጋር ላይ አያድግም። ኤሳውረስ ግን ያድጋል። ስለዚህ በኤሳፕሮፋይቲከስ እና በኤሳውረስ መካከል አይዞሌት ለማድረግ ማኒቶል ሳልት አጋር ብቻውን በቂ ነው። ስፔሻል ሚዲያ አያስፈልገንም። ኤስ ፓዮጅን ደግሞ ጂነስ ስትሬፕቶኮካይ ካታጎሪ ስለሆነ እነዚህ ደግሞ ሄሞላይሱን በመመልከት ስለሆነ ዲፍረንሺየት የምናረጋቸው ብለድ አጋር ላይ መዘራት የሚችል ስፒሺስ ነው።
ኒዜሪያ ሜኒንጃይተስ ደግሞ ፋስቲዲየስ ባክቴሪያ ስለሆነ ቸኮይት አጋሌ ያድጋል። ኮኒባክቴሪየም ዲፍቴሪያ የምንለው ግን ፕራይመሪ ሚዲያው ቴሊራይት አጋር ነው። ስለዚህ ስፔሻል ሚዲያ የሚፈልገው ኮኒባክቴሪየም ዲፍክሌ ነው። መልሱ ዲ ይሆናል። ዶክተሩ ታካሚውና መላው ቤተሰቡ ዲሃይድሬሽን ስላጋጠማቸው ራይዝ ዋተር ስቱል ካልቸር እንዲሰራላቸው አዟል። ይህን የሚያመጣው ባክቴሪያ መተላለፊያ መንገዱ የቱ ነው ጥያቄው። ራይዝ ዋተር ስቱል ካልቸር የሚሰራው ለቪብሮ ኮሌራ ነው። ዲሃይድሬሽን እና ራይዝ ዋተር ስቱል ስለምታስከስትብን ማለት ነው። የዚህ የቪብሮ ኮሌራ መተላለፊያ መንገዱ ደግሞ የተበከለ ውሃና ምግብን መጠቀም ነው። ስለዚህ መልሱ ዲ ነው የሚሆነው። ታካሚዎቹ ኮንታሚኔትድ የሆነ ውሃን ተጠቅመዋል ማለት ነው። ታካሚዋ ለ3 ሳምንት የቆየ ሳል ስላለባት ኤኤፍቢ ስቴኒንግ እንዲሰራለት አዟል። አያይዞም ናሙናውን ልኳል። ላብራቶሪ ቴክኒሻኑ ግን የናሙናውን ኳሊቲ ሌስ ስለሆነ በሪጀክሽን ክራይቴሪያ መሰረት ሪጀክት አድርጎታል። ሪጀክት የተደረገው በምን ምክንያት ነው ጥያቄው። የስፑተም ሳምፕል ሪጀክት ከሚደረግበት ክራይቴሪያ ውስጥ አንዱ ምራቅን ሳሊቫን የቀላቀለ ሲሆን ነው። ስለዚህ ናሙናው ምራቅን የቀላቀለ ከሆነ ይሄ ሳምፕል ሪጀክት ይደረጋል ማለት ነው። መልሱ ቢ ይሆናል። እስረኞቹ ከፍተኛ የሆነ ትኩሳት፣ የራስ ምታት፣ ማስመለስ፣ ማሳልና መሰል ችግሮች እንዳጋጠማቸው ለዶክተሩ ነግረውታል። ታራሚዎቹ በአንድ ቦታ ተከማችተው ስለሚኖሩና ተመሳሳይ የሆነ ምልክት ስለሆነ የታየባቸው ተመሳሳይ ሶርስ ኦፍ ኢንፌክሽን ሊይዛቸው እንደሚችል አስቧል። በተለይ ኤፒደሚክ ፊቨር ሊያጋጥማቸው እንደሚችል አስቧል። ከዚህም ጋር ተያይዞ ብለድ ፊልም እንዲሰራላቸው አዟል። ሶርስ ኦፍ ኢንፌክሽኑ ምን ሊሆን ይችላል ነው ጥያቄው። ኤፒደሚክ ፊቨር ከሚያመጣብን የታይፈስ አይነት ሎውስ ቦርን የምንለው ታይፈስ ነው። ስለዚህ ታካሚዎቹ ለላይት ኤክስፖዝ ነበሩ ማለት ነው። መልሱ ኤ ይሆናል። ታካሚው ሶዲየም ኤሌክትሮላይት እንዲሰራለት ወደ ላብራቶሪ መጥቷል። ቴክኒሻኑ በትክክለኛው አንቲካጉላንት ውስጥ ጨምሮ ፕላዝማውን መጠቀም ፈልጓል። ትክክለኛው አንቲካጉላንት የትኛው ነው ጥያቄው። ለኤሌክትሮላይት ሜዠርመንት ለሶዲየምን ጨምሮ የምንጠቀመው እንግዲህ ሴረም ሳምፕል ነው። ፕላዝማ ከሆነ ደግሞ መጠቀም የፈለግነው የምንጠቀመው ቲዩብ ሄፓሪን ቲዩብ ነው። ስለዚህ ላብራቶሪ ቴክኒሻኑ ፕላዝማ ስለሆነ መጠቀም የፈለገው መጠቀም ያለበት አንቲካጉላንት ሄፓሪን አንቲካጉላንት ነው። መልሱ ኤ ይሆናል። ላብራቶሪ ቴክኒሻኑ ከፔዲያትሪክስ ዋርድ የደም ናሙና ወስደው ወደ ሆስፒታል ለኬሚስትሪ ምርመራ ሊልክ ነው። አይዲያል ብለድ ኮሌክሽን ሲስተም የሆነው የቱ ነው ጥያቄው። ለፔዲያትሪክስ ዋርድ አይዲያል የሆነው ብለድ ኮሌክሽን ሲስተም በተርፍላይ ሲስተም የምንለው ነው። መርፌው ቀጭን ስለሆነ ፍሌክሲብል ስለሆነ ብዙ ህመም ሳያስከስትባቸው ደም በቀላሉ ከህፃናት ለመውሰድ ስለሚረዳን ነው። ስለዚህ መልሱ በተርፍላይ ሲስተም ይሆናል። ታካሚው ከአመጋገብ አትክልትን ያዘወትራል እንዲሁም አልኮል ተጠቃሚ ነው። ዶክተሩ ሊፒድ ፕሮፋይል ቴስት እና ሊቨር ፋንክሽን ቴስት እንዲሰራለት አዟል። ውጤቱ እንደሚያሳየው ከሆነ ትራይግሊሰራይድ እና ቶታል ኮሌስትሮሉ ቀንሷል ነው። ኤሲቲው ደግሞ ጨምሯል። የብለድ ኬሚስትሪ ውጤቱን አፌክት ሊያደርግ የሚችለው ፓራሜትር የቱ ነው ጥያቄው። የታካሚው እንግዲህ አመጋገብ ብዙ ጊዜ ቬጂቴብሎችን የሚመገበው ስለዚህ ያነሰ ወይም የቀነሰ ትራይግሊሰራይድ መጠንና ቶታል ኮሌስትሮል መጠን ሊታይበት ይችላል። እንዲሁም አልኮል ተጠቃሚ ስለሆነ ከዚህ ጋር ተያይዞ ኤሲቲ መጠኑ እንዲጨምር ከፍተኛ የሆነ አስተዋጽኦ ሊጫወት ይችላል ማለት ነው። ስለዚህ ይህንን አፌክት ያደረገው ፓራሜትር አመጋገብ ወይም ዳይቱ ነው። መልሱ ቢ ይሆናል። የደም ናሙና ከተወሰደ በኋላ ሊፒድ ፕሮፋይል ቴስት እንዲሰራ ታዟል። ላብራቶሪ ቴክኒሻኑም የደም ናሙናዎቹን በትክክለኛው አንቲካጉላንት ውስጥ መጨመሩን ቼክ አድርጓል። ይሄ የትኛው ፌዝ ነው ጥያቄው። ደም ከታካሚ ተወስዶ በትክክለኛው አንቲካጉላንት ውስጥ መጨመሩ ሌብል መደረጉንና ሌሎች ነገሮችን የሚቆጣጠረው እንግዲህ ፕሪ አናሊቲካል ፌዝ የምንለው ነው። አናሊቲካል ፌዝ ሞስት የሚያተኩረው ፕሮሰስ የሚደረግበትና ውጤት ኢንተርፕሬት የሚደረግበት ነው። ፖስት አናሊቲካል ደግሞ ከዶክሜንቴሽን ጋር የተያያዘ ነው። ስለዚህ ላብራቶሪ ቴክኒሻኑ ቼክ ያደረገው ፌዝ ፕሪ አናሊቲካል ፌዝ ይሆናል። መልሱ ሲ ነው። ታካሚው በዘሩ ውስጥ የስኳር ህመም እንዳለ ለዶክተሩ ነግሮታል። እንዲሁም ለኢንቫይሮንመንታል ቶክሲን ኤክስፖዝ ነበረ። ስለዚህ ፊዚሻኑ ስኳር ይኖርበት ይችላል ብሎ ስለጠረጠረ ኤፍቢኤስ እንዲሰራለት አዟል። ውጤቱም እንደሚያሳየው ከሆነ ከፍተኛ የሆነ አውቶ አንቲቦዲ እና ኖርማል ኤፍቢኤስ መጠን ነው። በቀጣይ ምን አይነት የስኳር አይነት ሊይዘው ይችላል ነው ጥያቄው። ታይፕ 1 ዳያቤቲክስ የምንለው እንግዲህ ኢንሱሊን በሰውነታችን ውስጥ አይመረትም። ይህም የሚሆነው አውቶ ኢሚኑ ዲስትራክሽን ኦፍ ቤታ ሴልስ ነው። ይህ ምን ማለት ነው? ቤታ ሴሎችን የራሳቸው አንቲቦዲ ዲስትራክት ስለሚያደርጋቸው ኢንሱሊን በሰውነታችን ውስጥ አይመረትም። ታይፕ 2 ዳያቤቲክስ ደግሞ የምንለው በተለያየ ምክንያት በቂ ያልሆነ ኢንሱሊን ሲመረት ነው ማለት ነው። ስለዚህ ሰውየው ውስጥ የጨመረ አውቶ አንቲቦዲ ስለተመለከትን በቀጣይ ሰስፔክት የሚደረገው ለታይፕ 1 ዳያቤቲክስ ነው ማለት ነው። መልሱ ሲ ይሆናል።
ላብራቶሪ ቴክኒሻኑ አርቢኤስ እና ዩሪን አናሊሲስ ተጠቅሞ ግሉኮስን ሊለካ ነው። ለሁለቱም ምርመራ የተጠቀመው ራንደሙን ነው። አርቢኤስ ሲለካ 90 ሚሊግራም ፐር ዴሲሊትር ነው ያገኘው። ዩሪን ደግሞ ምንም አይነት ግሉኮስ አላገኘም። ጥያቄው ግሉኮስ ሽንት ላይ የሚታየው በደም ውስጥ የትኛውን ቴሬሾልድ ሲያልፍ ነው። ግሉኮስ በኩላሊት አማካኝነት በሽንት ውስጥ አይወገድም። ነገር ግን በደማችን ውስጥ ከ180 ሚሊግራም ፐር ዴሲሊትር ከበለጠ ይሄ እንደ ቴሬሾልድ እንወስደዋለን። ከዚህ ከበለጠ ግን ኩላሊት አያስፈልግም ብላ በማሰብ ግሉኮስን ማስወገድ ትጀምራለች ማለት ነው። ስለዚህ የደማችን ቴሬሾልድ 180 ሚሊግራም ፐር ዴሲሊትር ነው። እዚህ ጋር ከተጻፉት እንግዲህ ለዚህ የሚቀርበው 175 ስለሆነ መልሱ ዲ ይሆናል። ታካሚው የተበከለ ውሃ ጠጥቷል። ተመርምሮ ኤክስትራ ኢንተስታይናል አሜቦሲስ ተገኝቶበታል። ስቱል ኤግዛሚኔሽን ላይ ትልቅ ክብ ቅርጽ ያለው ውስጡ ላይ ደግሞ 4 ኒውክሊየስ ያለው ታይቷል። የታየው ምን ሊሆን ይችላል ነው ጥያቄው። አሚባ ላይ አንደር ማይክሮስኮፕ ልንመለከት የምንችለው ወይ ሲስት ፎርም ነው፣ ካልሆነ ደግሞ ትሮፖዜት ፎርም ነው። ስፌሪካል ሼፕ ያለው ውስጡ ላይ ደግሞ 4 ኒውክሊየስ የያዘ ይሄ የአሚባ ሲስት ፎርም ነው ማለት ነው። ስለዚህ ላብራቶሪ ቴክኒሻን የተመለከተው ሲስት ፎርም ነው። መልሱ ኤ ይሆናል። የ9 ዓመት ታካሚ በጃርዲያ ተጠቅታለች። እንዲሁም ማልኒትሪሽን እና ላክቶስ ኢንቶለራንስ አጋጥሟታል። የስቱል ኤግዛሚኔሽን ወደ ላብራቶሪ ተልኳል። የዚህ ፓራሳይት መተላለፊያ መንገዱ የትኛው ነው ጥያቄው። ጃርዲያሲስ እንግዲህ ኢንተስታይናል ፍላጅሌትስ ከምንላቸው ውስጥ ይመደባል። የዚህ መተላለፊያ መንገዱ ደግሞ ፌኮ ኦራል ነው። ስለዚህ መልሱ ዲ ይሆናል። ተመራቂ ተማሪው ዌት ማውንት አዘጋጅቶ በማይክሮስኮፕ ሉሚናል ፍላጅሌትስን መመልከት ፈልጓል። ሞታይል የሆነ ጀርኪ ሙቭመንት ያለው 4 ፍላጅሌትስ እና አንዱሪንግ ሜምብሬን ያለው ትሮፖዜት ስቴጅ ነው የተመለከተው። ምን አይነት ፍላጅሌትስ ተመልክቷል ነው ጥያቄው። ጀርኪ ሙቭመንት ያለውና አንዱሪንግ ሜምብሬን ያለው ከፍላጅሌት ውስጥ ቲ ቫጂናሊስ ነው። ይሄም ጄኔታይል ፍላጅሌትስ ከመላቸው ውስጥ ነው። ቲ ቫጂናሊስን ደግሞ ዌት ማውንትን በመጠቀም መመልከት እንችላለን። ስለዚህ የተመለከተው ቲ ቫጂናሊስ ነው። መልሱ ኤ ይሆናል። ታካሚው ሴቪር አኪዩት ዲያሪያ አለበት። ስቱል ኤግዛሚኔሽን ላይ ፓይሪፎርም የሆነ ፍላጅሌትስ እና ሞቲሊቲው ደግሞ ፌሊንግ ሊፍ የሆነ ማይክሮስኮፕ ላይ ታይቷል። የተገኘው ምን ሊሆን ይችላል ነው ጥያቄው። ፌሊንግ ሊፍ ሞቲሊቲ ያለው ፓይሪፎርም የሆነ ፍላጅሌትስ የጃርዲያ ላምቢያ ካራክተሪስቲክስ ነው። ስለዚህ የተገኘው ጃርዲያ ላምቢያ ነው። መልሱ ኤ ይሆናል።